ምዕራፍ 1 ምንለው የአሽከርካሪ ብቃት ማረጋገጫ አዋጅ ነው። እንግዲህ ይሄ አዋጅ ለአሽከርካሪዎች ፍቃድ ትምህርት የሚያስፈልጉ ዶክመንቶችን የያዘ ነው። ለምሳሌ ምን ያስፈልጉናል ስንል የመጀመሪያው የትምህርት ማስረጃ ያስፈልጋል። በኋላ ምን አይነት የትምህርት ማስረጃ እንደሚያስፈልግ ወደ ውስጥ ገብተን እናይበታለን። ከዛ የልደት ካርድ ወይም ደግሞ ፓስፖርት ወይ ደግሞ የቀበሌ መታወቂያ ያስፈልጋል። ከዚህ በተጨማሪ ለማሽከርከር ብቁ መሆናችን የሚያረጋግጥ የጤና ምርመራ ለምሳሌ የእይታችንና የመስማት በዋናነት ሁለቱ ላይ ያተኮረ የጤና ምርመራ ማንጣት ይኖርብናል ማለት ነው። እንግዲህ መንጃ ፍቃድ ካወጣን በኋላ በቀጥታ ኦሪጂናል የሆነ መንጃ ፍቃድ አይሰጥም። በአሁኑ ሰዓት ጊዜያዊ መንጃ ፍቃድ ወደ 2 ዓመት የሚያገለግል ይሰጠናል። ከዛ በኋላ እሱ በጊዜያዊነት ስናሽከርክርበት የነበረው ሪከርድ ታይቶ ደግሞ ቋሚ መንጃ ፍቃድ ይሰጠናል። ይህ ቋሚ መንጃ ፍቃድ ለ4 ዓመት የሚያገለግል የመንጃ ፍቃድ አይነት ነው ማለት ነው። እንግዲህ ተመልካቾቼ ቋሚ ለማግኘት ጊዜያዊ መንጃ ፍቃድ ይዘን በምናሽከርክርበት ሰዓት የምናሳየው ወይ ደግሞ ያለን ሪከርድ ወሳኝነት ይኖረዋል ማለት ነው። ስለዚህ የአሽከርካሪ ብቃት ማረጋገጫ መደብ ምንላቸው አሉ። ያ ማለት ህዝብ አንድ ሞተር እያልን የምናያቸው እነዚህን እስኪ እያንዳንዱን የመጀመሪያው እንግዲህ ሞተርና አውቶ የሚባለው ምድብ የትምህርት ደረጃው 4ኛ ክፍል ያለው ማውጣት ይችላል። እድሜ ወደ 18 ዓመት ድረስ ማለት ነው። ስለዚህ ሞተርና አውቶ የምንላቸው 4ኛ ክፍል እንደዚሁም ደግሞ 18 ዓመት የሞላው ማንኛውም ሰው ይህንን መንጃ ፍቃድ ማውጣት ይችላል ማለት ነው። ሁለተኛ ላይ እንግዲህ የምናገኘው ምድብ 3 እግር ወይ ደግሞ በእኛ ሀገር ባጃጅ የምንለው ነው። ይህ እንግዲህ 3 እግር 10ኛ ክፍል ካርድ ይጠይቃል የትምህርት ማስረጃ። ከዚህ በተጨማሪ ደግሞ እድሜያችን 20 ሊሆን ይገባል ማለት ነው። ስለዚህ ሞተር የራሱ መንጃ ፍቃድ ነው ያለው። ይሄን በዛውም እየያዛችሁ እንግዲህ ሶስተኛ ህዝብ አንድና ደረቅ አንድ ነው። ህዝብ አንድና ደረቅ አንድ ተመሳሳይ ናቸው። 10ኛ ክፍል እንደዚሁም ደግሞ 22 ዓመት ይጠይቃሉ። እንግዲህ ህዝብ አንድና ደረቅ አንድ ምንድነው ልዩነታቸው የሚለውን በኋላ ወደ ውስጥ ገብተን እያንዳንዱ ደግሞ ምን ህዝብ አንድ እስከ ስንት ድረስ ያስነዳል፣ ደረቅ አንድ ምን ያስነዳል የሚለውን ስናይ ሰፋ አድርገን የምናየው ይሆናል ማለት ነው። እሺ ከአሁን በፊት ያየናቸው ሁሉም በ0 ዓመት ያ ማለት ምንም ከአሁን በፊት የማሽከርከር ሙያ ወይ ደግሞ ልምድ ሳይኖረን ልናሽከረክራቸው ወይ ደግሞ ስልጠና መውሰድ የምንችለው ነው ማለት ነው። ነገር ግን እዚህ ጋር አሁን የምናያቸው ለምሳሌ ህዝብ 2 ደረቅ 2 ቀጥታ ሄደን ህዝብ 2 ወይ ደግሞ ደረቅ 2 ማውጣት አንችልም። የትምህርት ማስረጃ 10ኛ ክፍል ነው የሚያስፈልገው። እድሜ 24 ነው። ነገር ግን ህዝብ 2 ለማውጣት ካሁን በፊት በህዝብ አንድ ኖሮን በህዝብ አንድ ዓመት ስራ ልምድ ያስፈልገናል። በተመሳሳይ ደረቅ 2ም ለማውጣት በደረቅ አንድ የ1 ዓመት ስራ ልምድ ይጠይቃል ማለት ነው። ፈሳሽ ግን አይጠይቅም። ፈሳሽ አንድ ለማውጣት ማለት ነው። ስለዚህ ህዝብ 2 እና ደረቅ 2 በመጀመሪያ በአንድ ኖሮን ስራ ልምድ 1 ዓመት ያስፈልገናል ማለት ነው። በተመሳሳይ ህዝብ 3 ለማውጣት ደረቅ 3 ለማውጣት ካሁን በፊት እድሜ 24 የነበረው 26 ሊሆን ይገባል ማለት ነው። ከዚህ በተጨማሪ ህዝብ 3 ለማውጣት በህዝብ 2 1 ዓመት ያሽከረከራችሁ መሆን መቻል አለበት። ደረቅ 3ም ለማውጣት በተመሳሳይ ካሁን በፊት በደረቅ 2 1 ዓመት የሰራችሁ መሆን አለበት። ፈሳሽ 2ም ለማውጣት በፈሳሽ 1 መስራት አለባችሁ ማለት ነው። ስለዚህ እነዚህ 1 ዓመት ስራ ልምድ ይፈልጋሉ። ከዛው ተጨማሪ ደግሞ ከነሱ በታች የነበረውን ይጠይቃሉ ማለት ነው። ሌላ እንግዲህ 6ኛ ላይ ማሽን ኦፕሬተር የምንላቸው እነዚህ ግሪደር እንደ ሮለር አይነቶች ምንም አይጠይቁም። ቀጥታ 10ኛ ክፍልና 20 ዓመት ካላችሁ እነሱን ማውጣት ትችላላችሁ። ካሁን በፊት መንጃ ፍቃድ ሊኖራችሁ አይገባም። እስኪ እነዚህ መደቦች ምንን ያስነዳሉ? ለምሳሌ ህዝብ አንድ እስከ ስንት ነው የሚያስነዳው የሚለውን ለምሳሌ ሞተር የምንለው አንደኛ ላይ የምናገኘው ማንቀሳቀስ የሚቻለው ባለ 2 እግር በሞተር የሚሰሩ ሳይክሎች ወይ ደግሞ ሞተር ሳይክል የምንላቸው ማንቀሳቀስ ይቻላል ማለት ነው። ስለዚህ በሞተር ባለ 3 እግር መንዳት አንችልም። ብዙ ሰው እንደዛ ስለሚሸወድ ማለት ነው። ስለዚህ ሞተር ባለ 2 እግር ብቻ ነው ሊያስነዳን የሚችለው ማለት ነው። ከዚህ ቀጥሎ ሁለተኛ ላይ የምናገኘው ባለ 3 እግር የምንላቸው ያው ይሄ ብዙም አሻሚ አይደለም። ባለ 3 የምንላቸው ባለ 3 እግር የሆኑ ሞተር ተሽከርካሪዎችን ማሽከርከር እንችላለን ማለት ነው። ሌላው እንግዲህ 3ኛ ላይ የምናየው ከአሁን 1 ቁጥርና 2 ቁጥር ላይ ካየነው ይለያል። ያ ማለት አውቶ ነው። አውቶ 2 ነገሮችን ያስነዳል። አውቶ ስንል የሰው እና እንዲሁም ደግሞ ጭነት የሚጭኑ ትናንሽ ተሽከርካሪዎችን የሚያስነዳ ነው። እዚህ ጋር እናየዋለን። እንግዲህ 3 ቁጥር አውቶ የምንለው ሰው ከሆነ የምንጭነው 8 መቀመጫ ያላቸውን ማንኛውም ተሽከርካሪ ማሽከርከር እንችላለን። ደረቅ ላይ ደግሞ 10 ኩንታል ድረስ የሚጭኑ ተሽከርካሪዎችን ማሽከርከር እንችላለን ማለት ነው። እንግዲህ ጭነት የሚጭኑ ከሆኑ 10 ኩንታል፣ ህዝብ የሚጭኑ ከሆነ ደግሞ ወደ 8 ሰው መጫን የሚችል ማንኛውም ተሽከርካሪ ማሽከርከር እንችላለን። ስለዚህ እንግዲህ በአውቶ
እንደ ፒክአፕ አይነቶችን እንደዚሁም ደግሞ ባለ 7 መቀመጫ የምንላቸውን ታክሲዎች ወይ ደግሞ እንደዚህ ለራይድ የምንጠቀማቸውን ተሽከርካሪዎች መንዳት እንችላለን ማለት ነው። ነገር ግን 12 መቀመጫ ያለውን በአውቶ መንዳት አይቻልም። እዚህ ጋር እንደምትመለከቱት ወይ ፒክአፕ ወይ ደግሞ የቤት መኪና ሆነው እስከ 8 መቀመጫ ያላቸው ማሽከርከር እንችላለን ማለት ነው። እንግዲህ ሌላው ህዝብ አንድ ነው። ህዝብ አንድ የምንለው እስከ 20 መቀመጫ ያለው የህዝብ ተሽከርካሪ ማሽከርከር እንችላለን። ስለዚህ እስከ 20 መቀመጫ በአውቶ ከማሽከርከር በተጨማሪ ደግሞ ቅድም በአውቶ ያየናቸውን ማንኛውንም በአውቶ ሊያሽከረክር የሚችለውን ሁለቱንም ቅድም በአውቶ ያየነውን ታስታውሳላችሁ 8 ሰውና 10 ኩንታል ድረስ ያልነው ማለት ነው። በአውቶ የሚያሽከረክረውን ማሽከርከር እንችላለን ማለት ነው። እንግዲህ ህዝብ አንድ ካለን አምስተኛ ላይ ያለውን ህዝብ ሁለት ማውጣት እንችላለን አንድ አመት ሰርተን ማለት ነው። ስለዚህ ህዝብ ሁለት ደግሞ እስከ 45 መቀመጫ ያለው ማንኛውንም የህዝብ ተሽከርካሪ ማሽከርከር እንችላለን። ከዚህ በተጨማሪ ደግሞ ቅድም በተመሳሳይ በአውቶ የሚቻለውን ሁሉንም ማሽከርከር ይቻላል ማለት ነው በህዝብ ሁለት። ህዝብ ሶስት የምንለው ደግሞ አሁን እንግዲህ እነዚህ አፕዴት እየሆኑ እየተሻሻሉ ነው የሚመጡት። ስለዚህ በህዝብ ሁለት አንድ አመት ከሰራን በኋላ መልሰን ህዝብ 3 ማውጣት እንችላለን። ህዝብ 3 እንግዲህ ማንኛውንም የህዝብ ተሽከርካሪ እና በአውቶ የሚቻለውን ሁሉ ያ ማለት የህዝብ ተሽከርካሪ ሆኖ ሁሉንም ማሽከርከር ይቻላል። እዚህ ጋር እንደምትመለከቱት እስከ ትላልቅ ባሶች ድረስ ማለት ነው። ሰባተኛ ላይ እንግዲህ የምናገኘው ደረቅ አንድ ነው። ደረቅ አንድ እስከ 35 ኩንታል መጫን የሚችል ማንኛውም የጭነት ተሽከርካሪ ከዛ በተጨማሪ ደግሞ በአውቶ ሊያሽከረክራቸው በአውቶ መንጃ ፈቃድ ማሽከርከር የሚቻለውን ሁሉ በደረቅ አንድ መንጃ ፈቃድ ማሽከርከር ይቻላል ማለት ነው። እዚህ ጋር እንግዲህ ብዙ ጊዜ ደረቅ አንድ የምንለው አይሱዚ የሚያሽከረክርበት የመንጃ ፈቃድ አይነት ነው ማለት ነው። እሺ ተመልካቾቼ ሌላው ምንድነው ደረቅ ሁለት ነው። እንግዲህ ደረቅ አንድ ካላችሁ ይህንን ደረቅ አንድ መንጃ ፈቃድ አንድ አመት በመስራት ወደ ደረቅ ሁለት መቀየር ትችላላችሁ ማለት ነው። ስለዚህ ደረቅ ሁለት ደግሞ ከተሳቢ ውጪ ያለ 18 ቶን ክሬን የተገጠመለት እና ቅድም ደግሞ የነገርኳችሁን ማንኛውንም የጭነት ሆኖ ተሳቢ ያልሆነ እንዲሁም ደግሞ በአውቶ ማሽከርከር የሚቻለውን ሁሉ ማሽከርከር ይቻላል። እንግዲህ ሲኖ ቅድም እንደነገርኳችሁ ደግሞ ክሬን የተገጠመላቸው 18 ቶን ድረስ ክሬን የተገጠመላቸው ተሽከርካሪዎችን ማሽከርከር ይቻላል ማለት ነው። ደረቅ ሁለትን እንግዲህ 2 አመት ከሰራችሁ በኋላ ወደ ደረቅ 3 ማሸጋገር ትችላላችሁ ወይ ደግሞ ማሳደግ ስልጠና መውሰድ ትችላላችሁ የደረቅ 3ን። ስለዚህ ደረቅ 3 ደግሞ ተሳቢን ጨምሮ ማንኛውንም ክሬን የተገጠመለትን እንዲሁም ደግሞ በአውቶ ማሽከርከር የሚቻሉትን ሁሉ ማሽከርከር ይቻላል። ስለዚህ ደረቅ 3 ተሳቢን ክሬን ያላቸው ማንኛውም ተሽከርካሪ በአውቶ ማሽከርከር የሚቻለውን ሁሉንም ያካትታል ማለት ነው። ሌላው እንግዲህ ፈሳሽ አንድ የምንለው 18000 ሊትር ፈሳሽ መጫን የሚችልና በፈሳሽ አንድ ደግሞ በአውቶ መንጃ ፈቃድ ማሽከርከር የሚቻለውን ቅድም 10 ቶን እና 8 ሰውን ያለውን ማንኛውንም ፒክአፕ እና የቤት መኪናዎችን ማሽከርከር ይቻላል በፈሳሽ አንድም በተመሳሳይ ማለት ነው። እንግዲህ ይህንን ፈሳሽ አንድ አመት ከሰራችሁ በኋላ ተመልሳችሁ ፈሳሽ ሁለት ማውጣት ትችላላችሁ ስልጠናውን ወስዳችሁ። ይህ እንግዲህ ፈሳሽ ሁለት ተሳቢ ያለው የፈሳሽ አይነት ለምሳሌ ቦቲ የምንላቸው ነዳጅ የሚጭኑ እና በአውቶ ማሽከርከር የሚቻለው ማንኛውንም ያካትታል ማለት ነው። ስለዚህ አጠቃላይ እነዚህ በተሽከርካሪ ወይ ደግሞ ለጭነት የሚያገለግሉ ተሽከርካሪ ወይም ደግሞ ለህዝብ የሚያገለግሉ የተሽከርካሪ መንጃ ፈቃድ ምድቦች